ልዑልን ደግሞ አበበ አለ ብለው ደግሞ እሱን ደግሞ እንዲዘናጋላቸው በቃ ሌላ ብቻ ሴራ እንትን ብለው ሁሉም ነገር ተሳክቶላቸዋል። ሰውየውን እንዲያመልጥ ያግዞታል። ኦሬዲ ማናቸውም ቢሆን ከልዑል እጅ ማምለጥ አይችሉም። በቅርብ ቀን ሁለቱም መያዛቸው አይቀርም። ግን አበበ የተባለው ኩርት የሆነ ሰውዬ ምን አይነት እንዴት እንደሰራለት እንደውም በአሁኑ የሆነ ሰው አግዞት ይሆናል እያልኩኝ እኔ በፍጹም አበበ እንደዚህ እንትን ይላል ብዬ አላሰብኩም። ፍጹም ማለት ነው። ግን ያው አንዳንድ ጊዜ አጋጣሚ ጉዳይ ደግሞ እንግዲህ እነሱ በስራቸው ስለሚተዋወቁ ሁሉን ነገር እዛም ሆኖ እንግዲህ ስላበበ ተይዞ ሳለ ስላበበ ሲያወራ ሰምታችኋል፣ ታምራት የተባለው ሰውዬ። ስለዚህ ሁለቱም እንግዲህ ያሰቡት ተሳክቶላቸዋል። ልዑልም ይቺ ሴት ደግሞ ሚስት የተባለችው እንግዲህ ስላበበ መጥፎ ነገር ስታወራ ሰምታችኋል። ይህ ሁሉ ነገር ውሸት ነበረ። እሷና እሱም እንግዲህ ባልና ሚስት የሆኑ ምን ይሆኑ እንግዲህ ፈጣሪ ነው የሚያውቀው። እሷ ግን ባሌ ነው እያለች ነው። እሱም ቀስ ብሎ መጣራቱ አይቀርም። ለአሁኑ ግን እንግዲህ ታምራትና አበበ እንግዲህ አንድ ላይ እንደሆኑ ነው እንግዲህ የተደረሰበት ልዑል የደረሰው መረጃ ማለት ነው። እየሮጠ በሚሄድበት ሰዓት እንግዲህ እዛ አካባቢ ያሉ ሰዎች እንግዲህ በመኪና መጥቶ እንደወሰደው ነው የተናገሩት። ማስመለጥም አንችልም የሆነ እንትን ማስፈራሪያ ነገር ይዞ ነበር ምናምን ይላሉ። እንግዲህ የልዑል የሚጠብቀው ታምራት የሚጠብቀው ልጅ እንደሚገርማችሁ ልጁን ምን እንዳፈዘዙት አላቅም። ራሱን ስቶ ወድቆ ምናምን ነው። ከዛ በኋላ ሐኪም ቤት ወስደውት ራሱን እንትን ያለው ምን አይነት መድኃኒት እንትን እንዳሉት አላቅም። ልጁን በምን እንዳፈዘዙት እሱን የሚጠብቀው ልጅ ታምራት የሚጠብቀው ልጅ ማለት ነው። እንግዲህ ልዑልም እንግዲህ ያለበትን እንትን ታውቃላችሁ። ያንን ልጅ አፋፍሶ እንግዲህ የሐኪም ቤት ወስዶ ወደ ራሱ እስከሚመለስ ድረስ እንግዲህ ልጁን እንትን ማለት ነው የጀመረው። ኦሬዲ ይሄ ሰውዬ አምልጧል። ምንም በምንም ሊይዘው አይችልም። እንደምንም ተከታትሎ እንግዲህ ያለበትን ይችን ፍቅረኛ የተባለችውን ሴት ደግሞ ከሱ መያዝ አለበት ብዬ ነው የማስበው። መልቀቅ የለበትም። እሷን እንደ መያዣ ከተጠቀመባት ምን ባላት ለሱ የሚያመች ይመስለኛል። ግን እናያለን እስኪ ለሁሉም ነገር እና ልዑል ከምላችሁ በላይ በላይ በጣም 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 ተናዷል። እንደውም ልዑል አመስግኗል። እግዚአብሔር ይመስገን ያሉ ምክንያቱም ያንን ጠባቂውን ልጅ የሆነ ነገር ቢያደርገዋል በቃ ማለት ራሱን እንዲስት የሚያደርግ ነው እንጂ ብዙም እንትን የሚለው ነገር አልነበረም። ግቻ እግዚአብሔር ይመስገን በቃ ይሄ ነው እንግዲህ። ሁላችሁም እንግዲህ አበበን ስታዩት የሆነ የሚሰራቸው ስራዎች ምናምን በፍጹም እሱ እንደዚህ ያደርጋል ቢባል ማናችንም አናምንም። ግን አንዳንድ ጊዜ ደግሞ ህይወት በማታስቡት እንትን ነው የሚወስዳችሁ እና ሰውየው ደግሞ ምን አይነት ኃይለኛ እና ወንበዴ እንደሆነ እንግዲህ ከጀርባ ያሉትም እንግዲህ ኦሬዲ ያች ሴቷ እንኳን ብትያዝም ራሱ እነሱ ግን ሊያርፉ አልቻሉም። ብቻ መጨረሻውን እግዚአብሔር ያሳምረው። ልዑልም ማናቸውም ሳይጎዱ እዛም ስላመለጠም እንግዲህ ኦሬዲ እጃቸው ውስጥ ይገባል። ጠብቁ በቅርብ ቀን። በተለይ አበበ የተባለው ሰውዬ እጅግ በጣም ከምላችሁ በላይ ማለት ነው። እስካሁን ድረስ ስንት ሰዎች አይቻለሁ። የአበበ ደግሞ እጅግ በጣም የከፋ ምን አይነት ቃል ራሱ የማይገልጸው እንትን ነው የሆነው እና ሰውየው ሲጀመር አሁን ላይ በጣም የሚገርማችሁ ልዑልም ሲያወራ ሰምታችሁ ከሆነ ያለው እንግዲህ ንብረቱ ምኑ እንግዲህ ሲወራለት በጣም ባለሀብት እንደሆነ ነው። ግን አሁን ላይ የሚኖርበት ቤት ምናምን በጣም ምንድን ነው ስሙ በጣም የሆነ የምስኪን ቤቶች የሚኖሩበት ምናምን። ምክንያቱም እዛ ቦታ ቢመጡ አይፈልጉኝም አያገኙኝም ምናምን እያለ እንግዲህ እነሱ ደግሞ የሚፈልጉት እንግዲህ ትልልቅ ሆቴሎች ምናምን ስለሆነ ብልህ ነው እንግዲህ አበበ የተባለው ሰውዬ። እኔ በጣም የገረመኝ ነገር ቢኖር ኦሬዲ የምኖርበት ቤት የራሱ ጉዳይ ነው። እንትን ቤትም ጭቃ ቤትም ሆነ ምንም ይኖር ግን በዚህ ልክ ታምራትን ያስመልጣል ብዬ እኔ በፍጹም አላሰብኩም። በጣም ሴትየዋ ስታወራ በተደጋጋሚ ካያችኋት ስላበበ እየተርበተበተች ነበር። ልዑል ደግሞ
ያው እንግዲህ ምንም ፈርታ ይሆናል ወይ የሆነ ብሎ ምንም ችላ ነበር ያላት፣ ምንም አላስጨነቃትም። እሷ ለካስ ከሁለታቸው ጋር ተመሳጥራ ነበረ ከአበበ ጋር። ብቻ እስኪ ከባድ ነው ወገኖች። የእውነት አንዳንድ ጊዜ ግን ሰዎችን ይዛችሁ ሰዎችን በምትሄዱበት አምናችሁ ከሰዎች ጋር እንትን በምትሉ ሰዓት ምን አይነት ከባድ ውስጥ እንደጣለው ተመለከተ። አሁን ማን ነው በዚህ መሀል የሚጎዳው? ልዑል ነው። ልዑል ባለፈውም እንደዛ አደረገ። በአበበ ምክንያት ብዙ ነገር ተከሰተበት። አሁንም ደግሞ በታምራት እሱም ነገሩ እኛም የምንጽፈውን ኮሜንት አይም አታስቀምጥ ቤት ውስጥ ወንጀለኛ እያልን ነበረ። እንግዲህ እሱም ቢሆን እንግዲህ ያው አንዳንድ ጊዜ የተጻፈለትን ሰው አያውቅም። ያመልጣል ብሎ በፍጹም በተለይ አበበ ያግዘዋል ብሎ በፍጹም አላሰበም። እንግዲህ ምንም በልዑል ጥፋት አለ ብዬ አላስብም። ምንም ልታረጉት አትችሉም። አንተ ብዙዎች ኮሜንቶች እያየው ነው፣ ትዘናጋለህ። እኔም እያልኩ ነው ከነገራችን ላይ ልዑል ይዘናጋል እያልኩ ነው። ግን ደግሞ ያው እንግዲህ ኮሜንት የምንጽፍ ሰዎች ትንሽ ረጋ እናደርገው ብዬ ነው የማስበው። ምክንያቱም ያነባል፣ እያነበበ ደግሞ ኮሜንቶችን ሌላ እንትን ውስጥ እንዳይገባ ልጁ። እኛ በተቻለን አቅም ዝም እንበላችሁ በቃ። ከባለቤቱ ምን ያውቃል የሚባለው አባባል የለም፣ እሱ ያውቃል ብለን እንተውላቸው። ቀጣይ ደግሞ ይሄ ታምራትም ሆነ አበበም ሆነ ሴት ይችል ልጅም ይዘው እንግዲህ እሷ የምታውቅ ከሆነ እሷን እንደምንም አድርገው ይዘው እንደ መያዣ መጠቀም ይችላሉ ብዬ አስባለሁ። የትም አያመልጡም፣ የትም አይሄዱም ሁለቱም። ወይኔ ሰው ግን ክፉ ነው። ሰው እንዴት አድርጋችሁ እንደምታምኑት አላውቅም። የእውነት የፈለገው አብራችሁ እየበላ የፈለገችው እንትን ቢላችሁ ምንም ልታምኑት አትችሉም። የአበበ ነገር ደግሞ በጣም ከጊዜ ጊዜ እሱ በሚሰራቸው ወንጀሎች እሱ በሰራቸው እንትኖች ስንት ምስኪኖች እንትን እንደተጎዱ አይታችኋል። ግን ይህ ሁሉ ነገር ልዑል እንደምንም እጅ ውስጥ እስከሚገባ እያለ እየታገሰ አሁን ደግሞ ይሄን ሰውዬ አግዞ እንዲያመልጥ አደረገው ሲባል ልዑል በጣም ነው የተናደደው። እንዴት ማለት አንዳንዴ ልጁ ላይ እንደነገርኳችሁ ልጁ ራሱን ስቶ አያውቅም። የሆነ መጀመሪያ እሱን የሆነ ነገር አድርገው ነው እንግዲህ ሁለታቸው ተያይዘው የጠፉት። ስለዚህ ምንም ልታረጊ አትችይም። አንዳንድ ጊዜ እንግዲህ ምን ታረጊያለሽ? እኔ ልዑል ላይ መፍረድም አለመፍረድም አላውቅም። ብቻ አምሳ አምሳ ሆኛለሁ። ከባድ ነው ወገኖች፣ የእውነት በጣም ከባድ ነው። እኔ አበበ ተያዘ ሲባል እልልልል እያልኩኝ ባለፈው ጭራሽ እሱ ከወንጀል ላይ ወንጀል እየጨመረ አሁን ሊያ የተባለችው ሴት ግን ስለ እሷ አላሰማውም። እነሱ ጋ ናት ወይስ እስር ቤት ናት? ጎበዝ መቼም ልዑል እኮ እኔ ልዑል አላምነውም። የእውነት የሆነ መረጃ እስከምሰበስብ ምናምን ብሎ እሱ ቤት አድርጓት ሊሆን ይችላል። እሷም ድጋሚ እንዳታመልጥባቸው። ታመምኩ እያሉ ነው የሚወጡት። መቼም አመመኝ እንደዚህ ሆንኩ እያሉ ነው የሚያመልጡት። ምክንያታቸው ብልጥ ናቸው ብታዩ፣ እንደ አንድ ባንድ የሚመጡት ነገሩ። አብሮ ከበላ አብሮ ከጠጣ ሰው የሚውልበትን ነው የሚመስለው የሚባለው በትክክል። እነዚህ ሰዎች አንድ ናቸው። ምናቸው፣ አስተሳሰባቸው፣ ሁሉ ነገራቸው፣ የሚሰሩት ስራ ኬሲ ጨጓራ የተቃጥሎ ሊሆነት። ልዑልም ተናዷል በጣም። እኔም ተናድጃለሁ። እግዚአብሔር ልቦና ይስጥ ለሁላችን። እኔ እናቱን እንዳይጎዷት ነው የምፈራለት። ከዛ ውጭ እናቱን ከፈለገ ልዑል ማሸሽ አለበት። አሁን ቤት ቢቀይርም ያቺ ሰራተኛዋ እስከምትያዝ ድረስ የእነ ልዑል ሰራተኛ
ፍጹም ቢሆን መዘናጋት የለበትም። አሁንም በድጋሚ ሌላ ችግር እንዳይመጣበት። ያው እንግዲህ ሁልጊዜ ታውቁታላችሁ፣ እሱ የአቅሙን ያክል እየደከመ ነው። ግን ሰዎች ደግሞ ስራውን እንዲሰራ ምንም እንትን እያሉት አይደለም። እና ልዑልም በሱ ላይ እንትን ስንል ያሳዝነኛል። አንዳንድ ጊዜ ነገሮች ሁሉ ይደራረቡበታል። ለምን እንደሆነ አላውቅም። ከጊዜ ጊዜ እየሰራ እየደረሰ በሚሄድ ሰዓት ችግር ይመጣል። ብቻ እንግዲህ እስኪ ለበጎ ነው ያን ማሳለፍ ነው። እግዚአብሔር ይጠብቀው። እና እንግዲህ ልዑል እንደ ዛሬ ተናዶ አይቼው አላውቅም። በጣም በአበበ ምክንያት ራሱን በቃ የእውነት እንትን ብሎታል። ከአቅሙ በላይ ሆኖበታል። አበበ የተባለው ሰውዬ በዚህ ያክል ተደራጅቶ እንደዚህ አይነት ነገር ያደርጋል ብሎ ስላላሰበውም ይመስለኛል። ግን ደግሞ እንግዲህ ምንም ልታደርጉ አትችሉም። እግዚአብሔር ይመስገን። በዚህ ይሄ ማነው ታምራት የተባለው ሰውዬ እቅዱ ሌላ ነበር። ግን የእሱም የሚጠብቁት የልዑል ሰዎች እያንዳንዱን እርምጃው እየተከታተሉ በቃ ቦታ እንትን ስላሳጡት ነው። እና እንግዲህ እነሱ በመጠቀም ይህን ነገር አበበን እዚህ ቦታ አለ ብለው ልዑልን እንደ ማዘናጋት አድርገው ነው እሱን እንዲያመልጥ የረዱት። ምንም ቢሆን እንግዲህ እጁ ላይ መግባቱ አይቀርም አንድ ቀን ብዬ ተስፋ አደርጋለሁ። እንግዲህ እድሜ ይስጣን፣ እናያለን። መቼም ቢሆን ሌባ ተደብቆ አይቀርማ። አንድ ቀን እውነቱ ሲጋለጥበት መውጣቱ አይቀርም። ስለዚህ እስከዛው ድረስ እንግዲህ እነ ልዑል ያለፋቸዋል እንጂ ምንም ቢሆን ከየትም አያመልጥም። እስካሁን ድረስ የራሔልን ገዳይም ራሱ አላዙም። ልጅቷ አለች ትኑር እያሉ እነሱም ከመወዛገብ ውጭ ምንም ነገር እንትን አላሉም። እናትየዋም እንግዲህ እዚህ እጅ ሊኖርበት ይችላል። መቼም የእሷ ማትገባበት ቦታ ስለሌለ እሷንም አላምናትም የራሔልን እናት። ስለዚህ ብቻ ጎበዝ፣ እስኪ እግዚአብሔር እስከዛ ድረስ ሰላም ያደርገን። እናያለን። እድሜ ይስጠን። ልዑል በጣም ከምላችሁ በላይ እንደውም አመሰገነ። ይሄ ሰውዬ እንደዚህ አይነት ነገር ካሰበ እናቴን ሳይጎዳብኝ ስለሄደ እግዚአብሔር ይመስገን ያለው። ቢናደድም በቃ ምንም ሊያደርግ አልቻለም። እሱ ትንሽ ልዑል ያጠፋው ምንድን ነው ካላችሁ፣ ባለፈው እንዳደረገው ይሄ ሰውዬ አውቆ ነው እንግዲህ ታመምኩ ያለው። ሳይታመምም ሊሆን ይችላል እንደዚህ አይነት ነገሮች ያደረገው ሰው። በዛ ሰዓት ልዑል ደግሞ እንደ ዋህነቱ ሰውየው እንግዲህ እውነት መስሎት ነው የወሰዱት። እንግዲህ እሱ ግን እንግዲህ እቅዱን አቅዶ ነበር ከአበበ ጋር። እኔ በጣም የሚገርመኝ ነገር ስልክ ራሱ በምን እንደሚደዋወሉ ምን በደንብ ማለት የታምራታው ምንም አይነት ስልክ የለውም ነው የሚባለው። ግራ እየገባኝ ነው እውነት። አንዳንዴ ልትፈርዱ ራሱ ግራ የሚያጋባችሁ ነገር አለ። ከዚህ አበበ እና ታምራት እንዴት በምን ተገናኙ? ወይስ ነገሩ የሆነ እንትን ተንኮል ካሰብሽ እኮ ምንም ነገር ማድረግ አያቅትሽም። ሰውየው ወጥቶም ደውሎለት ሊሆንም ይችላል እዛ ሐኪም ቤትም ብቻ በሆነ ነገር አላውቅም። ብቻ እንዲያግዘው ጠርቶትም ሊሆን ይችላል፣ ወይም አበበም ሊሆን ይችላል። ዋናው ግን ምንም አለምንም ታምራት አመለጠም አላመለጠም አበበ ነው ይህን ሁሉ ሴራ ያሴረው። ስለዚህ ሰውየውን እንግዲህ ሳይውል ሳያድር ፈልገው እሱን ካላገኙት እንደዚያች ማነው ስሟ እንደ ሊያ አሁን እሷ አርፋ ቁጭ ብላለች። የት እንደሆነች እንግዲህ ስለ እሷ እስካሁን ድረስ አላወቅኩም። እነሱ ጋር ናት። እንዲያው በደንብ አጣራለሁ ይህን ጉዳይ ራሱ ልዑል አሁንም ድጋሚ እንዳይሸወድ። አሁንማ አጠገቡ አድርጎ የሚቀልባት ከሆነ አረ መድኃኒዓለም እኔ ካሁን በኋላ እንትና ጠፋ እንትና እንትን በለ ቢባል ፍጹም አላዝንላቸውም። እውነት እንዲህ ሰው እየደከመ እየለፋ በዚህ ልክ እንዴት ይዘናጋል? ስንት ርቀት ሂደው እነሱን ለማግኘት ስንት ለፍተው ስንት ወር ሙሉ ተንገላተው ይህን ሁሉ ጊዜያቸው አባክነው ደክመው ገና አሁን ደግሞ አገኘው ብለው ይዘው ሲያግበቁ ደግሞ መልሶ አመለጠ ሲሉ እንዴ ቃቃ ጨዋታ ነው እንዴት ትላላችሁ? የእውነት ለራሳቸው እንኳን እንትን አይሉም እንዴ?
ስንት ኧረ በስመ አብ! ኧረ እኔ ደክሞኛል እውነት። እኔ እንኳን በማውራት ደከመኝ። እነሱ እንኳን ስንት እየተሯሯጡ ያልደከሙት እኔ እዚህ ቁጭ ብዬ ደከመኝ ስለነሱ ሳወራ። ከባድ ነው ወገኖቼ። መጨረሻውን እግዚአብሔር ያሳምረው። በዚህ ስላለፈ ደስ ብሎኛል። እንግዲህ ሌላ ምንም ልላችሁ አልችልም ጎበዝ። እናንተም ተናዳችኋል። በቃ ኮሜንቱን እያንዳንዱን እያየው ነበረ። በጣም ተዘናግተሃል፣ በጣም ተዘናግተሃል የሚል ልውል ላይ ወቀሳ በዝቶበታል። እኔም ከእናንተ ጎን ነኝ። እኔም እንደናንተ ነው የምለው። ብቻ ያው እንግዲህ ዝም እንበለው በቃ። እሱ ያውቃል ከኛ በላይ እነሱ ስለሚያውቁ እኛ ዝም ማለት ይሻላል። ያው እኛ ከነሱ እንዳይለፉ እንትን ከማለት ነው እንጂ በክፋት ወይም በእንትን አይደለም። ልዑል ተዘናጋ እንትና እንደዚህ ያልክ የምንለው ለክፋት ሳይሆን ለነሱ በማሰብ ነው። እንግዲህ እግዚአብሔር ያግዛቸው። እስካሁን ድረስ ብዙ ነገር ሰርተዋል። አሁንም ደግሞ እነዚህን ሰዎች ከእጃቸው ማስገባታቸው አይቀርም። የፈለገው ጊዜ ቢወስድም መምጣታቸው አይቀርም፣ እናያለን። እግዚአብሔር እድሜ ጤና ይስጣቸው። በቃ ሌላ ምንም አልልም። ልዑልም እናቱ ተሽሏት ወደ ጤናዋ ተመልሳለት በቃ አሁን ልዑል አንዳንዴም ስታዩት በእናቱ አንዴ በእናቱ እንትን ይላል፣ አንዴ በእህቶቹ እየመጡበት ነው። በቃ እነሱ እኮ ተሰቃዩ። የሆነት ወጥተው እኮ በሰላም እኮ መግባት እኮ እያማራቸው ነው። ቤተሰቦች ራሱ በሰቀቀን ነው የሚኖሩት። አሁን ደግሞ ይሄ ሰውዬ ከወጣ በኋላ ታምራት የተባለው ሰውዬ ከባድ ነው እና ብቻ አላቅም እኔ እንዴት እንደሚያደርጉ በጊዜው እናያለን። ለዛሬው ተሳክቶላቸዋል። በቀጣይ ደግሞ እጃቸው ውስጥ እስከሚገቡ አሁን ካሁን በኋላ ምንም አይነት ወንጀለኛ ይዞ እሱ ቤት ማስቀመጥ ምናምን እንትን ካለ እኔ ልዑል ምንም አልለውም። እውነት ቀጥታ እስር ቤት ነው ማስገባት ያለበት። እሱንም እንዳይጎዱት እፈራለታለሁ። በጣም ነው እንትን ያለኝ አሁንስ። ተመልካቾችም እንግዲህ ተረዱት፣ ምንም ማድረግ አይቻልም። ልዑል ላይ ብዙዎቻችሁ እየወቀሳችሁት ነው፣ እያየው ነው። በቃ ዝም በሉት፣ በቃ እንተወው። እሱ ነው የሚጎዳው እኮ የሚደክመው እሱ ነው፣ ምንም የሚለው እሱ ነው። ስለዚህ እኛ ዝም እንበለው ነው የምለው። በተረፈ እንግዲህ የዛሬው ቪዲዮ ይመስላል። የምወዳችሁ ቪዲዮውን ፕሌስ ላይክ ሼር አድርጉልኝ። እስኪ እኔን ጋ አበረታቱኝ፣ ሼር አድርጉ፣ ላይክ አድርጉ። አብዛኞቻችሁ ገብታችሁ ነው የምትወጡት። ብዙ ነገር ሰው ስንት ነገር ያደርጋል። እናንተ ላይክ ለማድረግ ተለምናችሁ ነው። አንዳንዶች አላችሁ የምታደርጉልኝ እህቶቼ ወንድሞቼ አላችሁ፣ አመሰግናለሁ። ግን ደግሞ ገብተው የሚወጡ ሰዎችም አሉ። ስለዚህ ከመጣችሁ አይቀር ላይክ የምትለዋን ተጫኑ፣ ሰብስክራይብ አድርጉ። በተረፈ በጣም ነው የማመሰግናችሁ። አዲስ መረጃ ሲኖር እንግዲህ በቶሎ ቶሎ እየመጣሁ እንግዲህ የምሰጣችሁ ማቀብላችሁ ይሆናል። ለማንኛውም ሰላማችሁ ይብዛልን እያንን የዛሬው ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ባይ ባይ።